ሰይጣን አንድን ሰው ርኩስ መንፈስ ገብቶ የሚጸናወተው ለምን እንደሆነ ታውቃላችሁ? ከመጀመሪያው ጀምሮ ሰይጣን ከነበረበት ሰማይ ሲዋረድ የመጀመሪያም የመጨረሻ ምኞቱም እንደ አምላክ መሆን፣ ያንን ስላላገኘ ሊያገኝም ስለማይችልና ስለተዋረደ እስካሁን ድረስ የእግዚአብሔር የዙፋኑ መገለጫ የሆነውን ሰማይ ላይ መውጣት ቢያቅተው የኛ ልቦና ውስጥ ግን ለማደር ይሞክራል። መላእክት የኛን ሰውነት ለምን እንደማይገቡበት ለምን እንደማይጫኑበት ታውቃላችሁ? ዙፋንነቱ የተሰራው ለአንዱ ለማን ብቻ ስለሆነ ለእግዚአብሔር ብቻ ስለሆነ ነው። ዛሬ መከራው ውስጥ ባለንበትና ተጨንቀን ባለንበት ሰዓት ላይ በመከራዎቻችን ውስጥ ቆሞ ልናገኘው የሚገባውን እግዚአብሔር ያላየነው እኛ ወደቡ ዳር ስለቆምን። እግዚአብሔር ሁሌም ክርስቲያኖች ከሱ የሚጠበቅበትንና ማረግ አለብኝ ብሎ አምኖ የሚያደርገውን ነገር አጉድሎ ያውቃል። ሰው እንደሚራብ ማየት አንፈልግም። ሰው እንደሚጠማ መመልከት አንፈልግም። አንዱ በነገራችን ላይ የምንቀበላቸው አጽዋማት ዋነኛ ዓላማቸው ይሄንን ነው። አንተ ለተወሰነ ሰዓት ፈቅደ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አጥቶ ይሰማዋል። አብዛኞቻችን አሁን ከበደን፣ ጨነቀን፣ ግራ ገባን፣ ብዙ ነገር ውስጥ ሆነን ብለን የምንጨነቀው በጣም የሚያስጨንቅ ነገር ውስጥ ስለገባን ብቻ አይደለም። የኛ ሰውነት የተባለው ቤተ መቅደስ መሸከም ከሚችለው በላይ ስለጫን ነው። ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይሄ ማቴዎስ ወንጌል ምዕራፍ 13 ከትምህርትነቱ ባሻገር ራሱ ወንጌሉን ራሱ ከሚታወቅበት ስያሜ ባለፈ ሌላ ስያሜ እንዲሰጠው ምክንያት የሆነ ምዕራፍ ነው። አብዛኞቻችን አሁን ከበደን፣ ጨነቀን፣ ግራ ገባን፣ ብዙ ነገር ውስጥ ሆነን ብለን የምንጨነቀው በጣም የሚያስጨንቅ ነገር ውስጥ ስለገባን ብቻ አይደለም። የኛ ሰውነት የተባለው ቤተ መቅደስ መሸከም ከሚችለው በላይ ስለጫን ነው። እየሰጠመ ዓለም የመሰለ ዙሪያው ያሉትን ነገሮች አብሮ ለመዋልና ለማደር እያስመሰለ የሚገኘው መቆምና ሊቆምባት ከሚገባው ከክርስቶስ ውጪ ብዙ ነገር ስለጫን ነው። ኃጢአቱንም ጭነነዋል፣ ነውሩንም ጭነነዋል፣ ዘረኝነቱንም ጭነነዋል፣ ጎጠኝነቱንም ጭነነዋል። ስለዚህ እንዴት ይሸከም ይሄ ሰውነት? የተሰራው ለክርስቶስ ቤተ መቅደስነት ብቻ ነው። የተሰራው እርሱ እንዲመለክበት እንዲቀደስበት ነው። በነገራችን ላይ ሰይጣን እንኳን በድፍረት የማይጠጋውን ሰውነት እኮ ነው እኛ በጣም ብዙ ነገር የጫን ነው። ታውቃላችሁ? መላእክት በጣም የኛን ሰውነት ያከብሩታል። ሰይጣን ደፋር ስለሆነ ነው። ሰይጣን አንድን ሰው ርኩስ መንፈስ ገብቶ የሚጸናወተው ለምን እንደሆነ ታውቃላችሁ? ከመጀመሪያው ጀምሮ ሰይጣን ከነበረበት ሰማይ ሲዋረድ የመጀመሪያም የመጨረሻ ምኞቱም እንደ አምላክ መሆን፣ ያንን ስላላገኘ ሊያገኝም ስለማይችልና ስለተዋረደ እስካሁን ድረስ የእግዚአብሔር የዙፋኑ መገለጫ የሆነውን ሰማይ ላይ መውጣት ቢያቅተው የኛ ልቦና ውስጥ ግን ለማደር ይሞክራል። ያድራልም ጭምር አንዳንዶቻችን ላይ። እውነት ሐሰት ጥሩ ሰይጣን መልአክ እንደሆነ መቼም ማንም የሚጠራጠር የለም። እዚህ ውስጥ ቅድስና የለውም እንጂ ርቀቱ፣ ሌላው አገልግሎቱ መላእክት እንደነበራቸው እንዳለው ነው ያለው። ቅድስና ነው የሌለው። ለምን ሰይጣን የደፈረውን ሰውነት ሚካኤል፣ ገብርኤል ለምን አይገቡበት? ሰይጣን ገብቶ ክፉ እንደሚያሰራን ገብርኤል፣ ሚካኤል ገብቶ እኛ ሰውነት ውስጥ አድረው ለምን ቅድስና ያሰሩ ነው? መላእክት የኛን ሰውነት ለምን እንደማይገቡበት ለምን እንደማይጫኑበት ታውቃላችሁ? ዙፋንነቱ የተሰራው ለአንዱ ለማን ብቻ ስለሆነ ለእግዚአብሔር ብቻ ስለሆነ ነው። እኛ ግን አያችሁት ስንቱን ነገር ጫንበት። ለእግዚአብሔር የማይመቸውን ለአምላካችንም ጭምር አብሮ ሊሄድ የማይችለውን ጫንበት። ስለዚህ እግዚአብሔር ታንኳዋ ላይ ቆመ ማለት ሰውነት መሸከም የሚችለው ምንም ብቻ ነው ለማለት ነው።
እግዚአብሔርን ብቻ ነው። ሌላ ነገር አጫ ነው። ከጫንክም አውርድም። ከፍ ብለህ መታየት የምትችለው በዛ ነው። ሁላችንም እንደተሰጠን የክርስትና ስም እንደተሰበሰብንባት ቤተ ክርስቲያን መኖር እንደሚጠበቅብን ህይወት መመስከር እንደሚጠበቅብን ምስክርነት ልንገኝ አልቻልነው። መርከብ የተባለች ታንኳ ተብላ የምትጠራ ሰውነታችን ላይ ብዙ ነገር ጫንባት በቃ። ስለዚህ ክርስቲያን መስለን እንታይ ይሆናል እንጂ ሆነን ግን አልተገኘንም። እግዚአብሔር በቸርነቱ ሁላችንን ይርዳል። እግዚአብሔር የሌለበት ሰውነታችን፣ እግዚአብሔር ያላረፈበት ልብና አይምሯችን እርሱ ራሱ የሚያስተምረውን ትምህርት ለመስማትም ሰምተንም ለመረዳትም አይሆንልን። ዛሬ መከራው ውስጥ ባለንበትና ተጨንቀን ባለንበት ሰዓት ላይ በመከራዎቻችን ውስጥ ቆሞ ልናገኘው የሚገባውን እግዚአብሔር ያላየነው እኛ ወደቡ ዳር ስለቆምን በቃ ጥግ ላይ ነን። እኛ ካልደረሰብን፣ እኛ ካልነካን፣ እኛ ካልተጠጋን፣ እኛ ላይ መጥቶ በር አንኳኩቶ ንውጡ ካላለን በቀር ምን አገባን እኛ። ሰላማችንን አግኝተን ድምፁን እየሰማን መኖር ነውላል። አሁን በነገራችን ላይ ክርስቲያኖች ቤተ ክርስቲያን ካለችበት ነባራዊ ሁኔታ አንጻር ወደቡ ዳር የምንሆንበት ጊዜ አይደለም። የምንችለው በየቻልንበት በአቅማችን የምንጸልይበት እግዚአብሔርን የምንለምንበት በምንችለው በአቅማችን እየተሰማራንበት ባለንበት ዘርፍ ላይ ለቤተ ክርስቲያን የምንቆምላት ጊዜ ላይ በመጮህ አይደለም። በነገራችን ላይ ድምፅ እናሰማ በማለትም ብቻ አይደለም። ለቤተ ክርስቲያን የእውነት የሚቆምላት ሰው ህሊናው መቀደስ አለበት። ቅዱስ ባስልዮስ ዘቂሳርያ ምን ይላል? ክርስቶስ ያደረበትና እርሱ የሚሰራበት ሰውነት የሚታወቀው ይላል። እስኪ ሐሳቡ በሉ የተቀደሰ፣ አንደበቱ የተገራ፣ ሰውነቱ ለመከራ የተዘጋጀ ነው። እግዚአብሔር እንዲህ አይነቱን ሰውነት ለሁላችን ሰጥቶናል። እርሱ ደግሞ እንደዛ እንዲያደርገን ፈቃዱ ይሁንልን። እግዚአብሔር ሁሌም ክርስቲያኖች ከሱ የሚጠበቅበትንና ማረግ አለብኝ ብሎ አምኖ የሚያደርገውን ነገር አጉድሎ ያውቅ። ምን አርጎ ያውቅ? አጉድሎት ያውቅ። እኛ ራሳችን ላይ በቆረጥንበት የተስፋ መጠን እሱ እኛ ላይ አልቆረጥም። እኛ ራሳችንን ቸል ባለበት መጠን እሱ እግዚአብሔር ቸል አላለንም። እስካሁን ያስበናል፣ እስካሁን ይመለከተናል። እንደዛማ ቢሆን ኖሮ ክርስቲያኖች የሰማችሁትን ኑሩት እኮ ብሎ ዝም ማለት ይችላል። ያዳመጣችሁትን እስከ ስንት ዓመት በሙሉ የተሰበከውን ወንጌል ኑሩት፣ በቃ ከዚህ በኋላ ምን ላደርጋችሁ ማለት ይችል ነበር። ግን አይልም እግዚአብሔር። አንድ ቀን ይሄ እንደ ዓለት የጸናው ልብህ መሰንጠቁ አይቀርም። አንድ ቀን መከራ የሚያሳቅቀው ሰውነትህ በደንብ ጠንክሮ መገኘቱ አይቀርም። አንድ ቀን ጥቅም አታሎህ ክርስቲያን መሆንህ እንዳይታወቅ ዝቅ ያልክበት ጊዜ አብቅቶ ሾህ ተነቅሎ ከፍ ያልክ መሬት መልካም የሆነ እርሻ ልትሆን ትችላለህ። ስለዚህ እግዚአብሔር ተስፋ እንደማይቆርጥ አንደኛ በዚህ አስተማር። ሁለተኛ ቅድም ክቡር መምህራችን ሲያስተምሩ እንደሰማችሁት የኔታ አንዱ ክርስቲያኖች ከሚጠበቅባቸው መንፈሳዊ ህይወቶች መካከል ክርስቶስን በመከራ መምሰል ነው። በምን መምሰል ነው? በመከራ መምሰል ነው። በመከራ መምሰል ነው። ሲሰማ ቀላል ነው፣ ሲደመጥ እውነት ነው ያስብላል። ኑሩት ስንባል ነው ችግር የሚመጣው። መከራ ስንሰማው ቀላል ነው፣ እግዚአብሔር ካላስቻለ ግን በጣም ከባድ ነው። ለዛ ነው መንፈስ ቅዱስ የሚገራው ሰውነት፣ መንፈስ ቅዱስ የገራው ማንነት ከንግግርም ከእይታም አልፎ ስጋዊ የሆነ መከራ እንኳን ቢመጣበት አይሳቀቅም። አሁን እኛ ግን የራሳችንን አኗኗር ተመልከቱት። ያለንበትን ዓለም፣ የምንኖርበትን ቦታ፣ የምንሰራበትን መስሪያ ቤት፣ አብረውን የሚበሉትን የሚጠጡትን ሰዎች ለመምሰል ብለን ዘር ሆነ ሳለህ እኮ ደረቅ የሆንክ ሰው አለ። አስፋልት ሆነ ከሰው ጋር ለመኖር ብለህ ማለት ነው። ሰው እንዴት ከሰው ጋር ለመኖር ብሎ ከፈጣሪው ጋር ይታላል? ሰው እንዴት ከአብሮ ከሚኖረው ከሚያድረው ነገር ግን እስከ በዘላለም ድረስ ሊያኖረው የማይችለውን ለመምሰል ብሎ እንዴት እንዲሆነ? በክርስቲያኖች ላይ የሚመጣ መከራ ማለት አባጣና ጎርባጣ የሆነውን ሰውነታችንን ጠርጎ የሚያስተካክልልን መንሽም ጭምር ነው ብሎ ነው የሚናገሩ። ስለዚህ መከራው ማስተካከያ ነው። መከራው ለጥቅምም ጭምር ሊመጣ ይችላል። ከኛ ንዝህላልነት፣ ስንፍና መስራት የሚጠበቅብንን ሳናደርግ የሚመጣውን ግን ለማለት አይደለም። ልብ ብላችሁ ስሙ። ለክብር የሚመጣው መከራ ግን ክርስቲያንን የሚያስተካክል ነው፣ እንዲበቃ የሚያደርገው። መከራ ሲመጣባቸው የሚከስሙ የሚደርቁ
ፍሬ ያለባቸው መስለው ታይተው ነገር ግን የሌላቸው ሰዎች መካከል ላይ የሚዘሩ ክርስቲያኖች አሉ። እኛ መከራ ደረሰብን ብለን እንዳንሳቀቅ፣ እኛ ተፈትነናል ብለን የእግዚአብሔር ላይ ያለንን ተስፋ እንዳናጣ ከኛ በላይ የሚፈተኑ ሰዎችን እግዚአብሔር እንድናይ ያደረገን። ከኛ በላይ የተሰቃዩ ያሉትን ሰዎች ድምፃቸውን እንድንሰማ ያደረገን። ግን ምን ያክል ሰው ድምፁን መስማት እንደሚፈልግ ራሱ ፈጣሪን የሚያውቀው። አንዳንዶቻችን እኮ ጋር እየሰማነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን። ግን አልታደልንም። ያንኑ እሱ አላንስ ብሎ ደግሞ ድምፃቸውን መስማት አንፈልግም። እስኪ ቶሎ አሳልፈው። የችግር የረሃብ የሰቆቃ ነገር ቴሌቪዥን ላይ እኮ ሰው ማየት አይፈልግም። እውነት አሰብ መልሱ እንጂ እውነት ነው። ያለፍነውን እንኳን የ77ን ድርቅ ማንም ማየት አይፈልግም። እስማ አቡ መንፈስ ቅዱስ ምንም አጥነ የምታሳይ አሳልፈው ነው የሚል። ሰው እንደሚራብ ማየት አንፈልግም። ሰው እንደሚጠማ መመልከት አንፈልግም። አንዱ በነገራችን ላይ የምንቀበላቸው አጽዋማት ዋነኛ ዓላማቸው ይሄንን ነው። አንተ ለተወሰነ ሰዓት ፈቅደ ወደ ስትራብ የሚሰማ የሆድ የረሃብ ስሜት ሰው ሳይፈቅድና ሳይወድ እህል አጥቶ ይሰማዋል። ያ ስሜት እንዲሰማ ተፈልጎ እኮ ነው። ሌላውን ጽድቅ እንኳን ቢቀር ማለት ነው። አንዳንዶቻችን ቀን ላይ መስማት ማዳመጥ እንዳለብን ተጠርተን የምንመጣበት ጊዜ ላይ ልቡናችንን እንከፍታለን። ጥሩ ነው። ለእግዚአብሔር ልቡን ያልከፈተ ታዲያ ሰው ለማን ሊከፍት? ችግሩ ግን ምን መሰላችሁ? የአብዛኞቻችን ልብ ለእግዚአብሔር ብቻ መከፈት ሲያስፈልገው ልባችንን ከፍተነው ለጠላትም ጭምር እንዲዘራበት የፈቀድንማል። እሾህ ማለት ፍሬ ለመልቀም በጣም የሚያስቸግር ነገር፣ ሳይፈለግ የሚያድግ ነገር። ብዙ ሳንፈልጋቸው የበቀሉብን እሾሆች አሉ። በሀገርም ላይ በቤተ ክርስቲያንም ላይ በሁሉም ቦታ ላይ ከዛም አንሶ እንኳን እኛ ውስጥም ጭምር የማያስፈልጉ እሾሆች አሉ። በቃ መነቀል ያለባቸው እነዛ እሾሆች ከየት መጡ? ስናንቀላፋ። ምን ስናረግ? ስናንቀላፋ። የተዘራብንን ዘር ስላልጠበቅን፣ የሰማነውን ቃለ እግዚአብሔር ሌላ ሰው እንዳያበላሽብን አልጠበቅነው። ዛሬ እንደ ችግር የምናወራቸው ነገሮች በሙሉ ሰይጣን ፈተነን ብለን ከምንናገረው ባልተናነሰ የእንቅልፎቻችን ውጤት ናቸው። አንቀላፍተናል። ቅድም ተምረናል በደንብ በሰማዕትነት ትምህርት አንቀላፍተናል። በደንብ አድርገን መንቃት ሲጠበቅብን፣ መበርታት ሲጠበቅብን እንደ ዋዛ መጾም፣ መጸለይ፣ መስገድ፣ መመጽወት ሳይሆን ከልባችን አስበህ ጾመህ ታውቃለህ? ጸልየህ ታውቃለህ? አብዛኞቻችን እንኳን አናረገው። ቤተ ክርስቲያን ልብ ብላችሁ ስሙኝ ባካችሁ። ቤተ ክርስቲያን ብትወቅስ ብትገስጽ የሚያምርባት ለምን መሰላችሁ? ለሁሉም ስለምትጸልይ። በእንተ ቅድሳት ጸሎቷ ላይ ስለሚያስጨንቋት መሪዎች ልቡና እንዲሰጧት ትለምናለች። ለሊቃነ ጳጳሳቱ ትለምናለች። ለዲያቆናቱ፣ ለቀሳውስቱ፣ ለሊቃውንቱ ፍቅርን፣ ማስተዋልን የሚመሩበትን ጥበብ እንዲሰጣቸው ትለምናለች። እሷ ብትገስጽ ያምርባታል። አንተና እኔ የት ጸልየን? አንተና እኔ መቼ አስበናቸው? አንተና እኔ መቼ ተመልክተናቸው? በጣም እኮ ነው የምናሳዝነው። እሾህ ማለት ይሄ ነው። የሚሰማ ጆሮ ያለው መስማትን ይስማል። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።